ይቺ የታምረ ማርያም በእውነት የኢየሱስ ክርስቶስ እናት ናት? ተራ 65 ፀሐይን የተጎናጸፈች ጨረቃን የተጫመች ከዋክብትን የተቀዳደች ማርያም ይላል። እንግዲህ ሐዋርያት የኢየሱስ ክርስቶስን ትምህርት ባስተማሩበት ስፍራ ሁሉ በመላ እስራኤል የእመቤታችንን እርገት ሰበኩ ነው የሚለው። ሰበኗ ወይም መግነዟ ምን ሆነ? ለፈውስ ሰጠቻቸው። ይቺ የመጽሐፍ ቅዱስዋ ማርያምና የታምረ ማርያም በጣም ልዩነት አላቸው። የመጽሐፍ ቅዱስዋ ማርያም ገልጣ የምታሳየን በሕይወቷ በንግግሯ ልጇን ኢየሱስ ክርስቶስን ነው። የታምረ ማርያም ግን ገልጣ የምታሳየን ራሷን። ሰላም ቅዱሳን እንደምን አላችሁ? የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን እያልኩኝ እንደተለመደው በታምረ ማርያም ላይ ያለውን የስህተትን ትምህርት በተመለከተ ይዤ ቀርብ ያለው ይህንን የስህተት ትምህርት በመጽሐፍ ቅዱስ ቃል በመዳኘት በመመዘን በመመርመር ትውልድ ስህተቱን ለይቶ እንዲያውቅ እንዲረዳ ለማድረግ የተሰራ ትምህርት ነው። ይህንን ትምህርት የምትመለከቱ ቅዱሳን ሼር በማድረግ ላይክ በማድረግ ለብዙ ሰዎች እንዲደርስም ደግሞ ትብብራቸውን በጌታ ፍቅር ጠይቃለሁኝ። እንግዲህ ወደ ታምረ ማርያም ትምህርት ስመጣ እንግዲህ በታምረ ማርያም ላይ ብዙ ነገሮች ተጽፈዋል። ተነግሮ የማያልቅ ተተርኮ የማያልቅ ብዙ የስህተት ትምህርት ስለተጻፈ እሱን የስህተትን ትምህርት በመጽሐፍ ቅዱስ ሚዛናዊ በሆነ መንገድ ትክክለኛውን ነገር ትውልድ እንዲያውቅ እንዲረዳ ለማድረግ ጥረት እያደረግኩ ነው ያለሁትኝ። ስለዚህ በታምረ ማርያም መጽሐፍ ላይ የተዋሸ ውሸት አለ። አንደኛ በክርስቶስ ኢየሱስ ሞትና ትንሣኤ ላይ፣ በክርስቶስ ኢየሱስ ቤዛነት ላይ፣ በክርስቶስ ኢየሱስ አዳኝነት ላይ፣ በክርስቶስ ኢየሱስ አስታራቂነት ላይ፣ በክርስቶስ ኢየሱስ ሊቀ ካህናት በመሆኑ ላይ ለክርስቶስ የተሰጠውን ነገር ለማርያም በመስጠት በክርስቶስ ስፍራ ላይ ማርያምን በመተካት በክርስቶስ ኢየሱስ የመስቀል ስራ ላይ ማርያምን በማስቀመጥ ክርስቶስን ከማየት ይልቅ ማርያምን ሰዎች እንዲያዩ እንዲመለከቱ የማድረግ ስራ ብዙ ነገር እንደተሰራ ግልጽ ነው። ስለዚህ በታምረ ማርያም ላይ ስንመጣ ዝርዝር ሐሳቦችን በቅደም ተከተል ስለማስቀምጣቸው እነሱን ነገሮች ገብታችሁ ማየት ትችላላችሁ ማለት ነው። ስለዚህ በትምህርቱ ላይ እንደመነሻ ሐሳብ ምን ይላል መሰላችሁ? እንጨት ሆኖ የማይጨስ ሰው ሆኖ የማይበድል የለምና እባክህ ልጄ ሆይ ማርልን አለች ማርያም ይላልና እንጨት ሆኖ የማይጨስ ሰው ሆኖ የማይበድል ነገር የለም። ስለዚህ ኃጢአተኞችን ትምርልኝ ዘንድ የግድ ነው ብላ እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን አጥብቃ እንደለመነችው ይናገራል ማለት ነው። እንግዲህ ድንግል ማርያም ኃጢአተኞችን የምታጸድቅ ኃጢአተኞችን የምታስምር ኃጢአተኞችን ከእግዚአብሔር ጋር በክርስቶስ ማስታረቅ የምትችል ሆና እናያታለን። እንግዲህ ድንግል ማርያም ማንኛውንም ኃጢአተኛ ሰው ወደ እሷ የመጣውን ሁሉ በስሟ የተማጸነውን በስሟ የጸለየውን በስሟ መልካምን ነገር ያደረገ ቤተክርስቲያኗን ያሰራ መቅደሷን ያሰራ ልዩ ልዩ ነገሯን ያሰራ ሰው ካለ ኃጢአተኛም ቢሆን እንኳን ከልጇ ጋር ተነጋግራ ያንን ሰው የምታስምር መሆኗን በታምረ ማርያም መጽሐፍ ላይ እንመለከታለን። እንግዲህ ነጥቦችን ሳነሳ እንዲህ የሚል አለ። ያንተ እናት ሁኜ አልሞትም የምትል ማርያም እኔ ያንተ እናት ነኝና ልሞት አይገባኝም ብላ ከጌታችን ከኢየሱስ ክርስቶስ ጋር ሙግት የገጠመች ማርያም እንዳለች እንግዲህ እንመለከታለን። እመቤታችን ቅድስት ድንግል ማርያም ሞትን አልሞትም እንዴት ያንተ እናት ሁኜ ልሞት ይገባኛል ብላ እጅግ ከጌታችን ከኢየሱስ ክርስቶስ ጋር የተከራከረችበትን ነገር ማየት እንችላለን። ለክርስቶስ ሰምራ ለመባጽ ጽዮን ጡቷን ያጠባች ሰዎችን ካልማርክልኝ ጡቴን ቆርጣለሁ የምትል ማርያም ማለት ነው። ክርስቶስ ሰምራንም መባጽ ጽዮንንም ካልማርክልኝ ሰዎችን ሁሉ ካልማርክልኝ ጡቴን በቢላዋ ቆርጬ ጥላለሁ ብላ ከኢየሱስ ክርስቶስ ፊት ሄዳ ይህንን ልመና እንዳቀረበች እንግዲህ ታምሯ ማንበብ እንችላለን። እንግዲህ በታምሯ ውስጥ የምናየው ነገር ይሄ ነው። ሌላም እንግዲህ ይህንን በተመለከተ ብዙ የመጽሐፍ ቅዱስ ማብራሪያ በምናይበት ጊዜ ይቺ ማርያም ትክክለኛዋ ማርያም የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት ወይ ለማለት ድፍረት የምናጣበት ብዙ መንገድ አለ። እመቤታችን ድንግል ማርያም የጌታችን የኢየሱስ ክርስቶስ እናት እንዲህ አይነት ሴት አልነበረችም። እሷ የወንጌልን ቃል የተማረች የወንጌልን ቃል የተረዳች በመልአኩ በቅዱስ ገብርኤል አማካኝነት የክርስቶስን ልጅነት ወይም ደግሞ ሰው መሆን አምና የተቀበለች የወለደች ያሳደገች እናትነቷን የተወጣች ሴት እንደሆነች ግልጽ ነው። በዚህ ጋር ስንመጣ ግን
የምናየው ነገር ጡቴን ቆርጬ ጥለዋለሁ ሰዎችን ካልማርክልኝ ብላ ግብግብ የምትገጥም ማርያም፣ ይችኛዋ ማርያም ከእውነተኛዋ ማርያም የተለየች ማርያም ሆና አግኝቻታለሁኝ። ይችኛዋ ማርያም ምን አይነት ማርያም ናት ከተባለ ጨካኝ፣ የራሷን ስጋ በቢላዋ የራሷን ሰውነት በቢላዋ ተልትላ ቆርጣ መጣል የምትፈልግ ሰዎችን ደግሞ ካልማርክልኝ እያለች በጌታችን በኢየሱስ ክርስቶስ ፊት የምትወርቅ የምትነሳዋ ማርያም ማለት ነው። ስለዚህ ይቺ ትክክለኛዋ ማርያም አይደለችም። ነፍስን ለማዳን ሰውን ከእግዚአብሔር ጋር ለማስታረቅ ይቺ ሴት ጡቷን መቁረጥ አይጠበቅባትም። ሰዎች ከእግዚአብሔር ጋር እንዲታረቁ፣ ሰዎች ወደ መዳን እንዲመጡ፣ ሰዎች ወደ ጽድቅ እንዲመጡ፣ ሰዎች ወደ እግዚአብሔር መንግስት እንዲገቡ ከፈለገች ጡቷን መቁረጥ ሳይሆን የኢየሱስ ክርስቶስን አዳኝነት ሞቱንና ትንሣኤውን ዳግም ምጽአቱን መንገር ነበረባት። እንግዲህ የመዳን ጉዳይ፣ የዘላለም ሕይወት ጉዳይ፣ የጽድቅ ጉዳይ፣ የኃጢአት ስርየት ጉዳይ ቢገባት ኑሮ በክርስቶስ ኢየሱስ እግዚአብሔር የሰው ልጅ ኃጢአት ይቅር እንዳለ ቢገባት ኑሮ ይቺ ሴት ጡቴን እቆርጣለሁ ማለት አትችልም። የክርስቶስ አዳኝነት የክርስቶስ ኢየሱስ ሞትና ትንሣኤ ያልገባት፣ ሰዎች በክርስቶስ ሲያምኑ የሚድኑ መሆናቸው ያልገባት ሴት ጡቴን ቆርጬ እጥላለሁ ካልማርክልኝ ብላ ግብግብ ገጠመች እና ሰጣ ገባ የገባችበት መንገድ ትክክል አይደለም። ጡት በመቁረጥም ሰው አይድንም። ጡት በመቁረጥም ሰው አይጸድቅም። ጡት በመቁረጥም ሰው የዘላለም ሕይወት አያገኝም። ጡት በመቁረጥም የሰው ልጅ ኃጢአት አይሰራይም። ለምን ከተባለ የሰው ልጅ ኃጢአት የሚሰረየው በጌታችን በመድኃኒታችን በኢየሱስ ክርስቶስ በማመን ነው። እና አንዲት ሴት ብድግ ብላ ጡቴን እቆርጣለሁ እነዚህን ሰዎች ማርልኝ ስላለች ጌታችን ኢየሱስ ክርስቶስ የሚምር አይደለም። የእግዚአብሔር ምሕረት የተገለጠው በክርስቶስ ነው። እግዚአብሔር አብ ሰዎች ሁሉ በክርስቶስ ኢየሱስ እንዲያምኑ የላከው ትክክለኛው መልእክተኛ ክርስቶስ ኢየሱስ ነው። ሰው ሁሉ ኢየሱስን ማመን አለበት። ኢየሱስን ካላመነ በስተቀር ማንም ጻድቅ መጥቶ ጡቴን እቆርጣለሁ አካሌን እተለትላለሁ ቢል ሊድን ሊጸድቅ የዘላለም ሕይወት ሊያገኝ እንደማይችል መጽሐፍ ቅዱስ ግልጽ አድርጎ ይናገራል። ስለዚህ ይችኛዋ ማርያም የኦርቶዶክስ ቤተክርስቲያን ማርያም፣ ኦርቶዶክሳውያን የሚያመልኳት ማርያም ትክክለኛዋ ማርያም እንዳይደለች ወንጌልም የገባት ሴት እንዳልሆነች ግልጽ ነው። ወንጌል የገባዩ ሰው ራሴን በቢላዋ እቆርጣለሁ አይልም። አካሌን አጎድላለሁ አይልም። ጡቴን እቆርጣለሁ አይልም። እጅግሬን እቆርጣለሁ አይልም። ጸጉሬን እነጫለሁ አይልም። ወንጌል የገባው ሰው ስለ ክርስቶስ ይናገራል፣ ስለ ክርስቶስ ያወራል። ሰዎችን ኑ ከእግዚአብሔር ጋር በክርስቶስ ታረቁ ብሎ ስብከቱን ይቀጥላል እንጂ ራሱን በመቁረጥ ሰውን ማዳን የማይችል መሆኑን ያልተረዳ መሆኑን እንደዚህ አይነት መንገድ ነው ያለ እና ሰዎች ሁሉ እንግዲህ ጡቷን እቆርጣለሁ ብላ ድንግል ማርያም ያዙ ልቀቅኝ ስትል እንመለከታለን በታምሯ ውስጥ ማለት ነው። ሌላው እንግዲህ 57 ነጥብ ነው ላይ ያለው 58ቱ ላይ ነጥብ ላይ ስንመጣ እንግዲህ ወደኋላ ብዙ ወደፊትም ብዙ ነገሮችን ስለማነሳ ማለት ነው። 58 ነጥብ ላይ ብፁዕ ዮሐንስም የጌታችን የኢየሱስ ክርስቶስን ስዕል ሰርቶ ከፈጸመ በኋላ ራሱን ወደ ታች ዝቅ አድርጎ የሕያው የእግዚአብሔርን ልጅ ስዕል ተሳለመ። ማን ነው የተሳለመው? ብፁዕ ዮሐንስ። የማንን ስዕል ተሳለመ? የጌታችን የኢየሱስ ክርስቶስን ስዕል ተሳለመ። በዚህችም ዕለት የዚህ ስዕል ከናፍር ከብፁዕ ዮሐንስ ከናፍር ጋር ለብዙ ሰዓታት ተያይዞ ቆየ ይላል። እንግዲህ ይህንን ገጽ 265 ቁጥር 25 እስከ 28 ድረስ ስንመለከት ብፁዕ ዮሐንስ ይሄ ሐዋርያ እንግዲህ ዮሐንስ የተባለው ሰውዬ ጌታችን የኢየሱስ ክርስቶስን ስዕል ሳለ። ከዚያ ስዕሉን ምን አደረገው? ተሳለመው ይላል። ከዚያ ምን አደረገ? በዚህች ዕለት የዚህ ስዕል ከናፍር ከብፁዕ ዮሐንስ ከናፍር ጋር ለብዙ ሰዓታት ተጋጥሞ ቆየ ይላል። አሁን እንግዲህ ታምረ ማርያም ምንድን ነው የሚያስተምረን? ከዚህ ከታምረ ማርያም መጽሐፍ ላይ የምንማረው ነገር ምንድን ነው ብለን ስንመለከት በደንብ አድርገን ማየት የምንችልበት ነገር ብዙ ነገር ስላለ ማለት ነው። ለምሳሌ ንባቡን ባነበው 265 ገጽ ላይ ልሄድ። 265 ገጽ ላይ ስንሄድ የምናገኛቸው ነገሮች ዘግናኝና አሰቃቂ ነገሮች እንደሆኑ ግልጽ ነው። ቁጥር 26 ጀምሮ እንደዚህ ይላል። ብፁዕ ዮሐንስም ይላል። እንግዲህ የዮሐንስ ማን ነው የሚለውንም ነገር በደንብ ማየት መቻል አለብን። እንግዲህ የዚህን ታሪክ በታምረ ማርያም ላይ ገጽ 265 ላይ ከቁጥር 25 ጀምሬ ላነበው። ብፁዕ ዮሐንስም የጌታችንን የኢየሱስ ክርስቶስን ስዕል ሰርቶ ከፈጸመ በኋላ ራሱን ወደ ታች ዝቅ አድርጎ የሕያው እግዚአብሔርን ልጅ ስዕል ተሳለመ። ማን? ብፁዕ ዮሐንስ የተባለው። በዚህችም ዕለት የዚህች ስዕል ከናፍር ከብፁዕ ዮሐንስ ከናፍር ጋር ለብዙ ሰዓታት ተያይዞ ቆየ ይላል። ይሄ በታምረ ማርያም ላይ ተቀምጦ የምናገኘው ትምህርት ነው። አሁን የዮሐንስ ከንፈርና ዮሐንስ የሳለው ስዕል ከንፈሩ ለብዙ ሰዓታት ተጋጥሞ ተላትሞ
የቆየ መሆኑን ይናገራል። ይሄ የሚያስተምረን ትምህርት ምንድን ነው ብለን ስለ ለጽድቅም አይጠቅምም፣ ለመዳንም አይጠቅምም፣ ለኃጢአት ስርየትም አይጠቅምም፣ ከእግዚአብሔር ጋርም አያስታርቅም። እውነት አይደለም ይሄ ነገር። ይሄ የሚናገረው የሚያስተምረው ለሰው አእምሮ ቅርብ ሊሆን የሚችለው ነገር ምንድን ነው ከተባለ ዝሙትን፣ ሴሰኝነትን፣ አመንዝራነትን፣ ግብረ ሰዶማዊነትን፣ ኃጢአትን፣ ርኩሰትን፣ የተበለሻሸ ስነ ምግባርን የሚያሳይ ነው። ስለዚህ ዮሐንስ የሳለው ስዕል በመጨረሻ ሰዓት ከራሱ ከዮሐንስ ከናፍር ጋር በከንፈሩ ተላትሞ ብዙ ጊዜ ቆየ የሚለው የታምረ ማርያም ትምህርት በጣም ርኩሰት ነው። የታምረ ማርያም ጉድ ወይም ደግሞ በታምረ ማርያም ውስጥ የተጻፈ በጣም አደገኛ የርኩሰት ጽሑፍ፣ የተሳሳተ ጽሑፍ፣ የክርስቶስን ሐሳብ የማይወክል ለክርስቶስ ወንጌል እንቅፋት ጸር የሆነ ብዙ ሐሳቦችን እናገኛለን። በዚህ በታምረ ማርያም ውስጥ የምናያቸው ብዙ ነገሮች አሉ። እንግዲህ ይህንን ትምህርት የምትከታተሉ ሰዎች በደንብ በጽሞና ጸጥ ብላችሁ ነገሩን በጽሞና እንድታዩት ትመረምሩት፣ ከመጽሐፍ ቅዱስ ጋርም አያይዛችሁ ትክክል ነውን ብላችሁ እናንተም እንድትመረምሩ የማነሳቸው ነጥቦች ከመጽሐፍ ቅዱስ አንጻር ሲታዩ ትክክለኛ መሆን አለመሆናቸውን እንድታዩ በዚሁ አጋጣሚ እናገራለሁ። የሚነሱ ነጥቦች ከመጽሐፍ ቅዱስ አንጻር እንዴት ይታያሉ የሚለውንም በራሳቸው እንድታዩትም ጭምር ነው። እኔ ዋና ዋና ነጥቦችን ነው ልናገር የምፈልገው። እንደገና 59 ቁጥር 59 ማለት ነው። በእንተ ዘጸለይ ትግዝትነ ከመ ትልፍም ዝንቱ ዓለም ይላል። በአንድ በኩል እመቤታችን ቅድስት ድንግል ማርያም ማለት ነው። እንግዲህ በእነሱ አባባል ነው። እኔ ይቺ በታምረ ማርያም ላይ ማርያም ራሷን ማርያም እየተባለ የተጻፈላት ወይም ደግሞ ማርያም እንዲህ ያደረገች ተብላ የሚነገርላት በታምረ ማርያም የተነገረላት የተጻፈላት ብዙ ታምራት፣ ድዊ እንደፈወሰች፣ ዕውር እንዳበራች፣ ለምጽ እንዳነጻች፣ ለብዙ ሰዎች በራእይ በህልም ተገለጠች የምትባለዋ በታምረ ማርያም ላይ የተጻፈችዋ ማርያም የጌታችን የኢየሱስ ክርስቶስ እናት እንዳልሆነች ነው ምን የምረዳው። ለምን? በስነ ምግባርም ችግር ያለባት፣ ከወንጌል አስተምሮም ስንመለከታት ደግሞ ከወንጌል አስተምሮ ወጣ ያለች፣ እንዲያውም ለዓለማዊ የሆነች እንደገና ዘማዊ የሆነች እንዲያውም ሴሰኝነትን ሁሉ የምታለማምድ ማርያም ሁና ነው ማየት ነው። ስለዚህ የታምረ ማርያሟ ማርያም በመጽሐፍ ቅዱስ ከተጻፏቸዋ ከጌታችን ከኢየሱስ ክርስቶስ እናት ጋራ በምንም ተአምር ልትገናኝ አትችልም፣ ልትተዋወቃት ሁሉም አትችልም። ለምን ከተባለ ቃሉ ስለሚናገር ማለት ነው። አንድ ጊዜ እመቤታችን ቅድስት ድንግል ማርያም እንዴት ያንተ እናት ሁኜ ልሞት ይገባኛል፣ መሞት አይገኝባኝም ብላ ኢየሱስን እንደሞገተችው ይናገራል። በአንድ ጊዜ በሌላ ገጽ ደግሞ ስንመጣ ከዚህ ዓለም መሞት ይገባኛል፣ ከዚህ ዓለም መወገድ አለብኝ ብላ ደግሞ ስትጸልይ እናያለን። በእንተ ዘጸለይ ትግዝትነ ከመ ትልፍም ዝንቱ ዓለም፣ ከዚህ ዓለም እመቤታችን ቅድስት ድንግል ማርያም ትሞት ዘንድ ይህንን ዓለም ትሰናበት ዘንድ እሷ እንደለመነች ይናገራል። በአንድ በኩል እንዴት ያንተ እናት ሆኜ ልሞት ይገባኛል ብላ ክርክር ስታቀርብ እናያለን። በአንድ በኩል ደግሞ ይህንን ዓለም ጠልቼዋለሁ፣ ይህ ዓለም አጸይፎኛል፣ ይህ ዓለም አይመጥነኝም ብላ እንደገና ደግሞ ውሰደኝ ብላ ስትለምን እናያለን። እርስ በርሱ የተጋጨ ማለት ነው። እንግዲህ ለምሳሌ ይህንን ትምህርት ለማግኘት ገጽ 267 ቁጥር 1 ላይ ሄዳችሁ ማየት ትችላላችሁ። 67 ላይ ሄዳችሁ ቁጥር 1 ላይ ስትመለከቱ ታምሪያ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎተ ወበረከታ ያሉ ምስሌነ ይላል። እንግዲህ በመጽሐፉ አባባል ነው። ከዚያ በኋላ ያለውን ሄዳችሁ ስትመለከቱ ታገኙታላችሁ። ቁጥር ስንት ላይ ነው የሚለው? ቁጥር ስንት ላይ ነው የሚናገረው ነገር? ቁጥር 1 ጀምራችሁ ታነቡት ታገኙታላችሁ። ከዚያ በኋላ ያለውን ነገርም ስትመለከቱ ግብግቡን ለምን ልሞት ያስፈልጋል፣ ለምን እሞታለሁ ስትል የነበረችው ማርያም እዚህ ጋር ደግሞ ዓለምን ጠላሁ፣ ዓለም በቃኝ ብላ ደግሞ ውሰደኝ ብላ ስትጸልይ እናያለን። ይሄ በታምረ ማርያም ላይ የተጻፈው ትምህርት እርስ በርሱ የሚጋጭ እርስ በርሱ የሚጣላ የማይስማማ ወጥ ያልሆነ ሐሳብ እንደሆነ ግልጽ ሆኖ ያሳየናል ማለት ነው። ሌላው ተራ ቁጥር 60 በእንተ ዘጥመት ሞተ ይላል። ከዚያ ደግሞ ጥር 21 ላይ ገጽ 268 ላይ ስንሄድ ደግሞ እንደገና ደግሞ እመቤታችን ቅድስት ድንግል ማርያም እንደሞተች ይናገራል። በሌላ በኩል ቅድም እንደተናገርኩት ለምን እሞታለሁ ብላ ተከራክራለች። እዚህ ጋር ደግሞ መሞት ይገባኛል ብላለች። በሌላ ክፍል ደግሞ መሞቷን ይናገራል። እንዲህ አይነቱ የውሸት ታሪክ ወጥ ያልሆነ የርስ በርሱ የሚጣላ ስምምነት የሌለው ታምረ ማርያም ትክክለኛ ታምረ ማርያም አይደለም። ሲጀመር ለድንግል ማርያም ታምር ቢጻፍላት ኑሮ ጌታችን ኢየሱስ ክርስቶስ በነበረበት ዘመን አብራ ወንጌልን የሰማች የተማረች እንዲያው እንዲህ ታምር እንኳን ቢጻፍላት በክርስቶስ ትምህርት ስትኖር በምን አይነት ሕይወት እንደኖረች ይተረክላት፣ ይነገርላት፣ ይመሰጠርላት ነበር።
ምን አይነት ህይወት የክርስቶስ ህይወት እንደነበራት ነው መጻፍ የነበረበት። ነገር ግን እዚህ ጋር አንድ ጊዜ ሞታለሁ፣ አንድ ጊዜ አልሞትም፣ አንድ ጊዜ ሞተች፣ ግብ ግብ ውስጥ የገባች ማርያም ናት። ስለዚህ እርስ በርሱ የሚጣላ መጽሐፍ መሆኑን ሰዎች ሁሉ እንዲያዩ በደንብ አድርጌ እናገራለሁ። ሌላው የማርያምን አስከሬን ከዮሐንስ ጋር በዕፀ ሕይወት ስር ቅዱስ ገብርኤል ወስዶ አስቀመጠው የሚል ራሱ የታምረ ማርያም ክፍል አለ። እንግዲህ ይህንንም በተመለከተ ስንመጣ በጣም አነጋጋሪ ነው። የቅድስት ድንግል ማርያም አስከሬን ከማን ጋራ ነው? ከዮሐንስ ጋር በዕፀ ሕይወት ስር አለ፣ መልአኩ ቅዱስ ገብርኤል ወስዶ ማለት ነው። ስለዚህ ድንግል ማርያም እንደሞተች አልተቀበረችም ማለት ነው። ምን አድርጎ በቃ ስጋዋን ብድግ አድርጎ ወስዶ የታስቀመጠው ዕፀ ሕይወት ስር አስቀመጠው ነው የሚለው ታምረ ማርያም ራሱ ላይ ማለት ነው። እንዲህ አይነቱን ትምህርት 268 ቁጥር 1 ላይ ማለት ነው 68 ቁጥር 1 ላይ ስንሄድ እናገኘዋለን። እና ምንድነው የሚለው? ወሶበ ኮነ ጥመት ሞተ እግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ አመስራ ወአሚሩ ለወርሃ ጥር ተማከሩ አይሁድ እንዘ ይብሉ ሚ ንግበር ሐዘነ ሞት ወፍርሃት ወረደ ላዕሌነ በእንተ ክርስቶስ መናሁ ዘይትገበር ውስተ መቃብሪው ተአምር እስከ ዮም ይላል። ወክርስቲያን ይትቀበው መማመዱ ወይትፈወሱ እንደይሆም ይላል። ከዚያ በኋላ እንደውም ክርስቲያኖች ምን ያደርጉላ? አመድ ይቀባሉ፣ ከዚያ ይፈወሳሉ ይላል። ስለዚህ አመድ ከተቀበው በኋላ ምን ይሆናሉ ለሚለው ይፈወሳሉ። እንደውም አማርኛውን ራሱ ሳነበው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በጥር 21 ቀን ባረፈች ጊዜ አይሁድ የክርስቶስ ታምር በእኛ ስለተገለጸ ሞት ያዘን ፍርሃትም አደረብን፣ ምን እናድርግ ብለው ተማከሩ። በመቃብሩም ላይ እስከዛሬ ድረስ እነሆ ታምራት ሲደረግ ይኖራል። ክርስቲያንም ከተቀበረበት መሬት እየተቀቡ ከደዌያቸው ይፈወሳሉ ይላል። የእግዚአብሔርን ልጅ የሰቀሉ አይሁድ እያሉም ይሰድቡናል፣ ይደበድቡናል። ከዚህም የበለጠ ብዙ ታምራት ከእናቱ መቃብር ይደረጋልና ካልጋዋ ጋራ በእሳት እናቃጥላት ዘንድ የደቀ መዛሙርቱንም ሁሉ ቸብቸቧቸውን በሰይፍ እንቆርጥ ዘንድ ተነሱ እንሂድ ተባባሉ ይላል። እንግዲህ ተመልከቱ። ከዚህም ስንመለከት በመቃብር አፈር ወይም ደግሞ በመቃብር አመድ ፈውስ አለ ነው የሚለን። ፈውስ አለ። ሰዎች ሁሉ ምን ማድረግ አለባቸው? የመቃብሩን አመድ እያፈሱ መቀባት አለባቸው። በዚያ ይፈወሳሉ ነው የሚለው። ሲጀመር ፈውስ በአፈር የለም። ሲጀመር ፈውስ በአመድ የለም። ሲጀመር ፈውስ በጌታችን በኢየሱስ ክርስቶስ በቃሉ ያልሆነ ፈውስ ትክክለኛ ፈውስ አይደለም። ፈውስ ያለው በማን ቃል ነው? በእግዚአብሔር ቃል ነው። ፈውስ ያለው በማን ነው? በኢየሱስ ክርስቶስ ስም ነው። መናፍስት ያለባቸው፣ አጋንንት ያደረባቸው፣ በመናፍስት የተጠቁ፣ በበሽታ የተጠቁ፣ በህባም በደዌ የደቀቁ፣ በአልጋ ቁራኛ ላይ የኖሩ ሰዎች በክርስቶስ ኢየሱስ ትምህርት የተፈወሱ መሆናቸውን እናያለን። ክርስቶስ በነበረበት ዘመን አጋንንትን እንዳስወጣ፣ ህሙማንን እንደፈወሰ፣ ድውያንን እንደፈወሰ፣ እስረኞችን እንደፈታ፣ የተጨቆኑትን ነፃ ሊያወጣ መምጣቱን መጻሕፍት ይናገራሉ። ስለዚህ በክርስቶስ ኢየሱስም ትምህርት ከዚያም በፊት ስንመለከት ሰዎች ሁሉ ትክክለኛ ፈውስ የሚያገኙት በምንድን ነው? በቃሉ ነው። በቃሉ ፈውስን ያገኛሉ፣ በስሙ ፈውስን ያገኛሉ። በአዲስ ኪዳንም ሰዎች ሁሉ የሚፈወሱበት ስም የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም ነው። ሰው አመድ ተቀብቶ አመድ ተለቅልቆ ፊቱን ጭቃ ቀብቶ አይፈወስም። ስለዚህ የመቃብር አፈር ወይም ደግሞ የመቃብር አመድ ሰው ተቀብቶ ሊድን ስለማይችል እንዲህ አይነቱን ትምህርት ኦርቶዶክሳውያን ለምደውታል። ኦርቶዶክሳውያን ይህንን ትምህርት በአይምሯቸው ተቀብለውታል፣ በመንፈሳቸውም ተቀብለውታል። ስለዚህ ሰው የሚፈወሰው በኢየሱስ ሳይሆን በአመድ መሆኑን የተቀበሉት እነሱ ናቸው። መጽሐፍ ቅዱሳችን ግን ያስተምረን ፈውስ ያለው በክርስቶስ ኢየሱስ ነው። እንግዲህ መጻሕፍት የሚናገሩትን ነገር ብዙ ነገሮችን ማንሳት እንችላለን። ቃሉን ላከ ፈወሳቸው ነው የሚለው። ቃሉን ላከ ፈወሳቸው። እግዚአብሔር ሰዎችን የሚያድን ሰዎችን የሚፈውስ በመጀመሪያ ደረጃ አንደኛ ደረጃ ሰዎች የእግዚአብሔርን ቃል ሲሰሙ ከሰሙት ቃል የተነሳ ሰዎች ይፈወሳሉ። በውስጣቸው የእግዚአብሔር ኃይል ያልፋል። ብዙ ፈውስ ተካሂዷል። በአዲስ ኪዳንም እና ሐዋርያው ቅዱስ ጳውሎስን ስንመለከት እነ ጴጥሮስን ስንመለከት በሐዋርያት ሥራ የተሰራውን ነገር ስንመለከት በአገልግሎታቸው በትምህርታቸው ብዙ ሰዎች እንደተፈወሱ እንመለከታለን። ለምሳሌ በሐዋርያት ሥራ ምዕራፍ 3 ላይ ስንሄድ ከእናቱ ማኅፀን ጀምሮ ሽባ ሆኖ የተወለደው ያ ሽባውን ሰውዬ ጴጥሮስ ምንድን ነው ያለው? ወርቅና ብር ሲለምነው ወርቅና ብር የለኝም፣ ያለኝን ግን እሰጣለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ ነው ያለው። አሁን ጴጥሮስ በምንድን ነው የፈወሰው? ያንን ሽባ ሰውዬ በኢየሱስ ስም ነው ያለው። በቃ ያ ሰው እንደተፈወሰ ቁርጭምጭምቱ እንደጸና ከነሱም ጋር ወደ ምኩራብ ወደ ቤተ መቅደስ እንደገባ
አብሮ እግዚአብሔርን እንዳመሰገነ ህዝቡም እንዳዩ እንደተደነቁ እንደተገረሙ መጻሕፍት ይመሰክራሉ። በአዲስ ኪዳን ፈውስ የቁስልም ይሁን ያጋንንትም ይሁን የመናፍስትም ይሁን የልዩ ልዩ ደዌ የሚሆን ፈውስ ያለው በክርስቶስ ኢየሱስ እንጂ አመድ በመቀባት አይደለም። ለዚህ ነው ኦርቶዶክሳውያን መላ ዘመናቸውን አመድ ሲቀቡ ጭቃ ሲቀቡ የሚኖሩት ማለት ነው። ይሄ ያጋንንት ትምህርት ነው። በዚህ ፈውስ የለም። ፈውስ ያለው በኢየሱስ ክርስቶስ ነው። ስለዚህ በዚህ መጽሐፍ ላይ ስንመለከት እንዲህ አይነቱን ነገር እናያለን። ሌላው እዚህም ታምር ላይ ስንመለከት አይሁድም በፍጹም ቁጣ በመጡ ጊዜ ገብርኤል የሚባል መልአክ ወስዶ ከከበረ ዮሐንስ ጋር በዕፀ ሕይወት ስር አኖራት፣ ነፍሷንም ወደ ሰማይ ያሳረገ ነው የሚለው። እንግዲህ መልአኩ ቅዱስ ገብርኤል መጥቶ የማርያምን ስጋ ምን አደረገ? እየፈወሰ ስጋዋ በመቃብር ተቀበረ። ከዚያ በመቃብር ላይ በመቃብር ውስጥ እንደተቀመጠች ወይም እንደተቀበረች የእሷ መቃብር አፈር ሰውን እየፈወሰ ስለነበረ አይሁዳውያን ተመቅኝተው በእሳት እናቃጥላት ብለው መጡ ይላል። ስለዚህ መልአኩ ቅዱስ ገብርኤል ብድግ አድርጎ ያንን መቃብር ውስጥ የነበረውን አስከሬኗን ወደ ሰማይ ወስዶ ከዮሐንስ ጋር በዕፀ ሕይወት ስር አስቀመጠው ይላል። ምን ሊሰራ ነው እዚያ ሄደው? አንደኛ እንዲህ አይነት ታሪክ አስከሬን በሰማይ መቀመጥ አይችልም። በደንብ አስረግጬ የምናገረው ነገር አስከሬን በዕፀ ሕይወት ስር እግዚአብሔር በሰማይ አይቀመጥም። አሁን ኦርቶዶክሳውያን ምን እያሉ ነው? ይህንን ታምር የጻፉ ሰዎች የስጋ ለባሽ አስከሬን ወይም ደግሞ ስጋ ለባሽ ሲሞት ሰውየው አስከሬኑ በሰማይ ይቀመጣል ነው። አስከሬን በሰማይ መቀመጥ አይችልም። አስከሬን በሰማይ መኖር አይችልም። አስከሬን በሰማይ ምንም አይነት ስፍራ የለውም። አስከሬን በሰማይ ምንም አይነት እውቅና የለውም። ስለዚህ አፈርነና ወደ አፈርነት ትመለሳለህ ያለ እግዚአብሔር እንጂ ይህንን አፈር ይህንን ስጋ ወደ ሰማይ አሳረገው የሚለው የተሳሳተ ትምህርት ነው። ሲጀመር ማርያም ሞተች፣ ሞታለች፣ በቃ ምንም ጥያቄ የለውም። ነገር ግን ማርያም ከሞተች በኋላ አርጋለች፣ ተነስታለች የሚለው ትምህርት ስህተት ነው። መጽሐፍ ቅዱሳችን አልተናገረንም። ከሰማይ ከወረደው በስተቀር ወደ ሰማይ የወጣ ማንም የለም። ስለዚህ መጽሐፍ ቅዱስ ባልመሰከረልን ባልተናገረልን ነገር ጣልቃ ገብተን ግን የእሷን ስጋ መልአኩ ቅዱስ ገብርኤል ወስዶ ከዮሐንስ ጋር ከዕፀ ሕይወት ስር አስቀመጠው የሚለው ትምህርት መጽሐፍ ቅዱሳዊ አይደለም። ስለዚህ አስከሬን በሰማይ መቀመጥ አይችልም። ይህንን ሰው መረዳት መቻል አለበት። የሚበሰብሰው የማይበሰብሰውን የሚሞተው የማይሞተውን ሲለብስ ያ ተለውጦ እንጂ እንዲሁ ትንሣኤ ሙታን ወይም ደግሞ እንዲህ አይነት ትምህርት በመጽሐፍ ቅዱስ ላይ የለም። ስለዚህ በሰማይ አስከሬን አይቀመጥም። የበሰበሰ ስጋ ምን ይሰራል? የበሰበሰ ስጋ፣ የሞተ ስጋ፣ የከረፋ የሸተተ ስጋ በሰማይ ሊቀመጥ ስለማይችል ኦርቶዶክሳውያን ወገኖች ሰው ከሞተ በኋላ አስከሬኑ በሰማይ ይቀመጣል የሚለው ትምህርት ባይድ ትምህርት ነው፣ ያጋንንት ትምህርት ነው፣ የማይሆን ሐሳብ ነው። ስለዚህ እንደ መጽሐፍ ቅዱስ ስለማያስኬድ መልአኩ ቅዱስ ገብርኤልም አልወሰደውም። መልአኩ የበሰበሰ ስጋ አይሸከምም። በነገራችን ላይ መልአኩ ቅዱስ ገብርኤል የበሰበሰ ስጋ አስከሬን ተሸክሞ ወደ ሰማይ አይሄድም። እንዲህ አይነት አገልግሎት እግዚአብሔር አልሰጣቸውም። ስለዚህ ይህንን ትምህርት በደንብ አድርጋቸው መላእክት ተልእኳቸውን በእግዚአብሔር ፈቃድ ወደ ሰው ይመጣሉ። የተነገራቸውን መልእክት ያደርሳሉ። እግዚአብሔር ያዘዛቸውን እግዚአብሔር የነገራቸውን ከእግዚአብሔር የሰሙትን ነገር ይዘው ይመጣሉ፣ መልእክት ያደርሳሉ እንጂ እግዚአብሔር ይዘህልኝና አላለውም። መልአኩ ገብርኤል በራሱ የማርያምን አስከሬን ወደ ሰማይ መውሰድ አይችልም። እግዚአብሔር ሳያዘዘው መልአኩ ገብርኤል አንዳች ነገር መስራት አይችልም። ስለዚህ የበሰበሰ ስጋ ይዞ መሄድ ስለማይችል ትእዛዝ አልተሰጠውም። ከእግዚአብሔር ትእዛዝ ካልተሰጠው መልአኩ እንዴት ነው የሚወስደው? ምን ስፍራ አለው የመልአኩ? ገብርኤል እኮ በሰማይ የራሱ የሆነ ቦታ ርስት ቦታ እኮ የለውም። ምንም አይነት ስፍራ የለውም እኮ። በእግዚአብሔር ዙፋን ስር እግዚአብሔርን የሚያመልክ ቅዱስ ቅዱስ የሚል መልአክ ነው እንጂ እሱ የሚፈልገውን የበሰበሰ ስጋ እየወሰደ የሚያስቀምጥ መልአክ አይደለም። ስለዚህ መልአኩ ቅዱስ ገብርኤል የማርያምን ስጋ ወስዶ ዕፀ ሕይወት ስር ከዮሐንስ ጋር ያስቀመጠው የሚለው ትምህርት በራሱ ስህተት ነው። ስለዚህ በደንብ አድርጌ እናገራለሁ። ይህንን ትምህርት እንግዲህ አሁንም እንቀጥላለን ማለት ነው። ሌላው በዚህ ትምህርት ውስጥ የምንመለከተው ቁጥር 61 ላይ የማርያምን መግነዝ ይዞ እጅ እንደነሳ ዮሐንስ ይላል። እንግዲህ ማርያም ስትሞት መግነዟን ይዞ እጅ ነሳት። በቃ ሰገደላት፣ ተንበረከከላት ወይም ተማጸነ። ምን የማርያምን መግነዝ ይዞ የተገነዘችበትን መግነዝ ይዞ እሷን እጅ እንደነሳ ይናገራል። ገጽ 270 ቁጥር 1 ላይ ሄዳችሁ ታነቡታላችሁ። ተራ ቁጥር 62 ሐዋርያት የማርያምን ስጋ ለመግነዝ ተሰበሰቡ ይላል። እንግዲህ እመቤታችን ቅድስት ድንግል ማርያም በሞተችበት ጊዜ ቅዱሳን መላእክት ወይም እልፍ አእላፍ መላእክት የሰማይ ሰራዊት ተሰበሰቡ። ምን የማርያምን ስጋ ለመግነዝ። እንዲህ ውሸት ነው። የስጋ ሰው ሲሞት መላእክት መጥቶ ገነዘ የሚል መጽሐፍ ቅዱስ የለም። ሰዎች ሲሞቱ ሰው ነው የሚገንዛቸው። በቃ ምድራዊ ሰው አጠገብ ያለ ሰው አጠገብ የኖረ ሰው ስትሞት ባይኑ ያየ ሰው እንዴ ማርያም መሞቷን መልአኩ ገብርኤል የት ያውቃል? ሚካኤል የት ያውቃል? ነገደ መላእክት ማርያም በዚህ ምድር በምድር ስትኖር
እንደገናም ደግሞ በምድር ማርያም የሞተችበትን ቀን ማን ነገረው ለመላኩ? ሂደህ ገንዝልኝ አላለው እግዚአብሔር። ሂደህ መግነዝ አምጣ አላለው እግዚአብሔር። መላእክትን ሂዱ ብሎ አላዘዛቸው። የሰማይ መላእክት በራሳቸው ወደ ምድር መጥተው ማርያምን ገነዙ፣ ለመግነዝ ተሰበሰቡ የሚለው የአጋንንት ትምህርት ነው። መልአኩ በሰማይ ቅዱስ ቅዱስ ይላል እንጂ በምድር የሚሞተውን የማይሞተውን ማወቅ እኮ አይችልም። እሱ ውሱን ነው። መንፈሳዊ አካል አለው፣ ውሱን ነው። በሰማይ ነው። በሰማይ ከሆነ በሰማይ ነው፣ በምድር ከሆነ በምድር ነው። እግዚአብሔር ልኮቱ ከሰማይ ወደ ምድር ከመጣ ያለው በየት ነው? በምድር ነው። መልእክቱን ጨርሶ ተመልሶ ወደ ሰማይ ሲሄድ ስፍራው ላይ ይገኛል። እንግዲህ በምድር ከተላከ በሰማይ አይኖርም፣ በሰማይ ካለ በምድር የለም መልአክ። ለምን? ውሱን ስለሆነ፣ በሁሉ ስፍራ ያለ እግዚአብሔር ስለሆነ ማለት ነው። ስለዚህ መላእክት ከሰማይ ወደ ምድር መጥተው እመቤታችንን ለመግነዝ ተሰበሰቡ የሚለው እግዚአብሔር ሳያዘዛቸው በራሳቸው ፈቃድ መምጣት አይችሉም። ስለዚህ መልአኩ ገብርኤል የበሰበሰ ስጋ ወይም ደግሞ መላእክት ከሰማይ ከዙፋኑ እግር ስር ሆነው እዚህ ምድር የሚሞተውን ሰው አያውቁም። ማርያም ትሙት አትሙት አያውቅም። እውነቱን ለመናገር መላእክት የማርያምን መሞት የሰኑቡበት ቀን የለም። ለምን ከተባለ ውስጡን ነው እውቀታቸው ማለት ነው። ስለዚህ በሰማይ ያሉ መላእክት የማርያምን ስጋ ለመግነዝ ተሰበሰቡ የሚለው ትምህርት ያጋንንት ትምህርት ነው። ስለዚህ ኦርቶዶክሳውያን የት አይታችሁ ነው? እግዚአብሔር አላካቸውም። እኔ በጣም ነው የሚገርመኝ። መላእክት እኮ እዚህ ምድር የሚከናወነውን ነገር አያውቁም። መላእክት እዚህ ምድር አሁን ሰው የሚያደርገውን ነገር አያውቁም። የሚያውቅ ማን ነው? እግዚአብሔር ነው። እግዚአብሔር በሰማይም በምድርም ያለውን ያያል። እግዚአብሔር የእግዚአብሔር ዓይኖች በቅዱሳን ላይ እንደሆኑ መጽሐፍ ቅዱስ ይመሰክራል። በሰማይ ያሉ መላእክት ስራ ፈቶች አይደሉም። በሰማይ ያሉ መላእክት እግዚአብሔርን ያመሰግናሉ እንጂ ሰው በሞተ ቁጥር እየመጡ ለመግነዝ የሚሰበሰቡ አይደሉም። ይሄ የመላእክትን ተልእኮ የመላእክትን አገልግሎት ከንቱ ማድረግ ነው። አላዘዛቸውም እግዚአብሔር፣ መላእክትም አልመጡም። ግን በማርያም እቺ በኦርቶዶክሷ ማርያም ስም የተጻፈ ታምር ግን በጣም አደገኛ ታምር ነው ወገኖቼ። ይሄ ትምህርት ያጋንንት ነው። በገድላት በድርሳናት በተአምራት በብዙ በጸዋትወ ዜማ በእያንዳንዱ መጽሐፍ ውስጥ ስንመጣ ሰውን ለጽድቅ የሚያደርስ ሰውን ለጽድቅ የሚያበቃ ለመዳን የሚያበቃ ለመንግስተ ሰማያት የሚያበቃ ለእግዚአብሔር ክብር የሚያበቃ ምንም ነገር የለም። ክብራችን ኢየሱስ ነው። መድኃኒታችን ኢየሱስ ነው። ለነፍስ ለስጋ መድኃኒት ክርስቶስ ኢየሱስ ነው። ከክርስቶስ ኢየሱስ ውጭ የሆነ የትኛውም ትምህርት ሰው ኢየሱስ ጋር ካልመጣ ኢየሱስ ክርስቶስን ካልተቀበለ ካላመነ ሊድን አይችልም። እንግዲህ ከንቱ ድርሰት ነው የሚሆነው ማለት ነው። እና እንዲህ አይነቱን ትምህርት በደንብ አድርጋችሁ እንድትከታተሉን በዚሁ አጋጣሚ እናገራለሁ። እንግዲህ በታምረ ማርያም ላይ ያለውንም ሐሳብ እንቀጥላለን። እንግዲህ ተራ ቁጥር 63 ላይ ስንመጣ በእንተ ዕርገተ ሥጋሃ ለእግዝእትነ ይላል። እንግዲህ እመቤታችን ቅድስት ድንግል ማርያም በሞተችበት ጊዜ መላእክት ለመግነዝ ተሰበሰቡ ይላል። ከዚያም ደግሞ የሰማይ ሰራዊት የሰማይ አምላክ እግዚአብሔር ከቅዱሳን መላእክት ጋር ከአባቶች ከነ ዳዊት ከነ ዕዝራ ጋር ከሰማይ ወደዚህ ምድር መጥቶ እንዳሳረጋት። ማርያም ሞታለች፣ አልተነሳችም፣ አላረገችም። መሞቷን እርግጠኛ ነን። እንደገና ደግሞ ትንሣኤ የሚለው ቃል እንደገናም ደግሞ አድርጋለች የሚለው ቃል ግን ከኢየሱስ ክርስቶስ ጋር ከልጇ ጋር ለማመሳሰል የተሰራ የስህተት አሰራር እንጂ በትክክል እመቤታችን ቅድስት ድንግል ማርያም ሞታ ተነሳች የሚለው ትምህርት አረገች የሚለው ትምህርት መጽሐፍ ቅዱስ አይደለም። ከክርስቶስ ጋር እኩል ለማድረግ ለማስተካከል የተሰራ ደባ ነው፣ ሴራ ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ሞተች፣ አዎ ተነሳች፣ ትንሣኤ የላትም። አረገች፣ እርገት የላትም። የሰማይ ሰራዊት መጥቷል፣ አልመጡም። እግዚአብሔር ከዙፋኑ መጣ፣ አልመጣም። ዳዊት መጣ፣ አልመጣም። ዕዝራስ አልመጣም። የመጣ ነገር የለም። ስለዚህ እንዲህ አይነቱን ትምህርት በደንብ አድርጌ እቃወማለሁ ማለት ነው። ስለዚህ በታምረ ማርያም ላይ የተጻፈው የስህተት አስተምህሮ ብዙ ስለሆነ ቅዱሳን ይህን ትምህርት የምትከታተሉ ሰዎች በደንብ አድርጋችሁ ተከታተሉ። ለምሳሌ ሐዋርያት የእመቤታችንን እርገት አስተማሩ ይላል። ሐዋርያት ጌታችን ኢየሱስ ክርስቶስ ከሞተ በኋላ የኢየሱስ ክርስቶስን ወንጌል እንደሰበኩ እንዳስተማሩ እንግዲህ በግብረ ሐዋርያት ወይም ደግሞ በሐዋርያት ሥራ ስንጀምር የምናገኘው ነገር ነው። በሐዋርያት ሥራ ስንመጣ ሐዋርያት የክርስቶስን ሞቱን ትንሣኤውን ሰበኩ እንጂ ድንግል ማርያምን የሰበኩበት ስፍራ የለም። እዚህ ጋር ስንመጣ ግን ገጽ 278 ገጽ ላይ ስንመጣ ሐዋርያት የእመቤታችንን ሞት፣ ትንሣኤ፣ እርገት ሰበኩ የሚለው ትምህርት በጣም አደገኛ ነው። ይህንን ትምህርት እንግዲህ እናያለን። ገጽ
78 ላይ ስንመጣ እንደዚህ አይነት ነገር ናለ ዘከመ ሰበኩ ሐዋርያት እርገተ ሥጋ ለእግዝእትነ እንደው ላነበው ይሄንን ወሶበ ተለዓለት ወአርገት በሥጋ ውስተ ሰማይ እግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ባረከቶሙ ወናዘዘቶሙ ለሐዋርያት ወወሃበቶሙ ሰበነ በዘይፌውሱ ድውያነ ወያንሱ ሙታነ ወእሙንቱሂ ተካፈሉ የሰጠቻቸው የተገነዘችበትን መግነዟን ሰጠቻቸው። በመግነዟም ደግሞ ምን ያደርጉ ይፈውሱ ዘንድ ወእምዝ አሃዙ ይስብኩ ወይንግሩ በእንተ እርገተ ሥጋ ለእግዝእትነ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በሥጋ ወደ ሰማይ ባረገች ጊዜ ሐዋርያትን ባረከቻቸው፣ አጽናናቻቸውም። ሰበኗንም ድውይ ይፈውሱበት ሙት ያስነሱበት ዘንድ ሰጠቻቸው። እነሱም ለበረከት ተካፈሉት። ማን? ሐዋርያት። ከዚያም የእመቤታችንን ክብሯንና ገናንነቷን እንዲሁም ከልጇ ጋር በአብ በመንፈስ ቅዱስ ቀኝ መቀመጧን ከዚያም የእመቤታችንን ክብሯንና ገናንነቷን እንዲሁም ከልጇ ጋር በአብ በመንፈስ ቅዱስ ቀኝ መቀመጧን ያሳያቸው ዘንድ አስቀድሞ ወደ ሰማይ ባሳረጋቸው ጊዜ ጌታችን እንዳዘዛቸው ከጌታ የወንጌል መንግስት ጋር የእመቤታችንን እርገተ ሥጋ በመላ የእስራኤል ምድር ማስተማር ጀመሩ ነው የሚለው። በጣም የሚዘገንን ታሪክ ተመልከቱ። ይህንን ታሪክ አሁን እንዳነበብኩት ቆም ደጋግማችሁ ስሙት፣ አዳምጡት። በአብ በመንፈስ ቅዱስ ቀኝ መቀመጧን ያሳያቸው ዘንድ አስቀድሞ ወደ ሰማይ ባሳረጋቸው ጊዜ ጌታችን እንዳዘዛቸው ከጌታ የወንጌል መንግስት ጋር የእመቤታችንን እርገተ ሥጋ በመላ የእስራኤል ምድር ማስተማር ጀመሩ። ሐዋርያት የኢየሱስ ክርስቶስን ትምህርት ባስተማሩበት ስፍራ ሁሉ በመላ እስራኤል የእመቤታችንን እርገት ሰበኩ ነው የሚለው። ሰበኗ ወይም መግነዟ ምን ሆነ? ለፈውስ ሰጠቻቸው። ለሐዋርያት ምን ብላ? ድውያንን ፈውሱበት፣ ሙታንን አስነሱበት፣ ለምጻሞችን አንጹበት ብላ መግነዟን ሰበኗን ምን አደረገችው? ሰጠቻቸው። ያንን ይዞ የኢየሱስ ክርስቶስን ወንጌል በሰበኩበት ባስተማሩበት በእስራኤል ሀገር የእመቤታችንም እርገተ ሥጋዋን የሥጋዋን እርገት ምን አደረጉ? አርጋለች። የማርያም እርገት በመላ እስራኤል ተሰበከ ነው የሚለው። አሁን የትኛው ሐዋርያ ነው? የትኛው ሐዋርያ ነው የኢየሱስ ክርስቶስ ደቀ መዝሙር የሆነ ከክርስቶስ የተማረ የክርስቶስን ወንጌል ያስተማረ የክርስቶስን ወንጌል የሰበከ ሐዋርያ የእመቤታችንን እርገት ሰበከ ተብሎ ተጻፈ? ማንኛውም ሐዋርያ ጴጥሮስ ቢጠየቅ አልሰበከም፣ ዮሐንስ አልሰበከም፣ ጳውሎስ አልሰበከም። የማርያም እንዲያውም የለም በቃ። ስለዚህ በታምረ ማርያም ላይ የተጻፈው በጣም አደገኛ የሆነ ስህተት። ስለዚህ ድውይ የሚፈወሰው በምንድን ነው? በኢየሱስ ስም ነው። ቅድም ደጋግሜ እንደተናገርኩት በአዲስ ኪዳን ፈውስ የሚካሄደው በኢየሱስ ስም ነው። ከኢየሱስ ስም ውጪ በሌላ ጻድቅ በሆነ ቅዱስ በተባለ ሰማዕት በተባለ ሐዋርያ በተባለ እገሌ በተባለ ሰው ፍጹም የሆነ ፈውስ የለም። የአዲስ ኪዳን ፈውስ ምንጩ ኢየሱስ ነው። ፈዋሹ ኢየሱስ ክርስቶስ ነው። ሰንሰለትን የሚፈታው፣ እስራትን የሚፈታው፣ ቀንበርን የሚሰብረው፣ የሰዎችን ችግር የሚያስወግድ፣ የሰዎችን ድካም የሚፈታ ለ18 ዓመት ጎባጣ የነበረችዋን ሴት የፈታት ኢየሱስ ነው። ሰዎችን ሁሉ ሲፈታ ነፃ ሲያወጣ የነበረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በአዲስ ኪዳን በማርያም ስም የሚከናወን ፈውስ የለም። ከኢየሱስ ውጪ በጸበል ሊሆን ይችላል፣ በጥምቀት ሊሆን ይችላል፣ ጸበል በመርጨት ሊሆን ይችላል፣ በመስቀል በማሳለም ሊሆን ይችላል፣ ገዳም በመኖር ሊሆን ይችላል፣ የቅዱሳንን ቦታ አጽም መቃብር በመጎብኘት በመዳሰስ ሊሆን ይችላል። ግን እሱ ትክክለኛ ፈውስ አይደለም። ሰዎች ሊፈወሱ ብዙ ነገር አላቸው። ሊፈወሱ የሚፈልጉበት ብዙ መንገድ አለ። በዚያ ፈውስ የለም። እውነቱን እንነጋገር ከተባለ በአዲስ ኪዳን ፈዋሹ ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ስለዚህ መቃብር ላይ መንከባለል አያዋጣም። ጸበል ቦታ ሂዶ ሱባኤ መያዝ አያዋጣም። ገዳም ለገዳም መንከራተት አያዋጣም። የቅዱሳንን ቦታ አጽም መፈለግ መቆፈር አያዋጣም። ታቦትን መማፀን፣ ወደ ታቦት መጸለይ፣ ለታቦት ምንጣፍ ማንጠፍ፣ ዳውጃ ማንጠፍ የሚያዋጣ አይደለም። የሚያዋጣው ኢየሱስ ክርስቶስን አምኖ መቀበል ነው። ስለዚህ ትክክለኛ ፈውስ ከተባለ በማን ስም ነው? በኢየሱስ ስም ነው። ስለዚህ በመጨረሻ ላይ የመጽሐፍ ቅዱስን ሐሳብ ስለማወራ አሁን ባነሳኋቸው ርዕሰ ጉዳይ ላይ ስለ ፈውስ፣ ስለ ጽድቅ፣ ስለ መዳን፣ ስለ ዘላለም ሕይወት፣ ስለ ኃጢአት ይቅርታ፣ ስለ ቤዛነት መጽሐፍ ቅዱስ ላይ ያለውንም ሐሳብ ስለማወራ ነገር ግን የታምረ ማርያምን ሐሳብ በቅደም ተከተል ምን ተብሎ እንደተጻፈ ሕዝቡን ያደነቆረ የኢትዮጵያን ሕዝብ ባዶ ያደረገ ሕዝብ ሰርቶ እንዳይበላ
ህዝብ ሰርቶ እንዳይለወጥ፣ ህዝብ የእግዚአብሔርን ቃል እንዳይሰማ መጋረጃ ሆኖ የተቀመጠ ተአምር ነው በማርያም ስም የተጻፈው። ስለዚህ ሐዋርያት የጌታችንን የኢየሱስ ክርስቶስን እርገት እንደሰበኩት፣ የኢየሱስ ክርስቶስን ትንሣኤ እንደሰበኩት የእመቤታችንንም እርገቷን ትንሣኤዋን ሰበኩ የሚለው ትምህርት ስህተት ነው። ለዚህ ነው ቅድም ስቃወም እመቤታችን ማርያም አልተነሳችም፣ ማርያም አላረገችም ያልሁት። ለዚህ ነው ሐዋርያት ይህንን የማርያምን እርገት የሰበኩበት የመጽሐፍ ቅዱስ ክፍል የለም። ስለዚህ ይሄ ትርክት ከንቱ ስለሆነ ሰዎች ሁሉ ቆም ብለው እንዲያዩት እንዲያዳምጡትም ጭምር ነው። ተራ ቁጥር 65 ፀሐይን የተጎናጸፈች ጨረቃን የተጫማች ከዋክብትን የተቀዳደች ማርያም ይላል። እንግዲህ ማርያም ይቺ የኦርቶዶክሷ ማርያም ናት። እመቤታችን ወይም ደግሞ የጌታችን የኢየሱስ ክርስቶስ እናት ምስኪን ነች። ፀሐይን የተጎናጸፈች አይደለችም። እሷ የእግዚአብሔርን ጸጋ የተሞላች ሴት ነች። ጸጋን የሞላበች ጸጋን የተመላች ነው የተባለችው እንጂ ፀሐይን የተጎናጸፈች ጨረቃን የተጫማች ከዋክብትን የተቀዳጀች ይላል። እንዴት አድርጋ ነው? እሷ በእግዚአብሔር ጸጋ የተሞላች እንደሆነች መጽሐፍ ቅዱስ ይመሰክርላል። ፀሐይን፣ ጨረቃን፣ ከዋክብትን የተጫማች ፀሐይን የተጎናጸፈች ከዋክብትን የተቀዳጀች የሚለው የታምረ ማርያም ትምህርት እመቤታችን ቅድስት ድንግል ማርያም እጅግ ምስኪን፣ በሰውም ዘንድ በእግዚአብሔርም ዘንድ የተወደደች እምነት የነበራት እምነቷን በልጇ በኢየሱስ ክርስቶስ ላይ ያደረገች መድኃኒቴ ብላ በግልጥ የተናገረች ይቺ የመጽሐፍ ቅዱሷ ማርያምና የታምረ ማርያሟ ማርያም በጣም ልዩነት አላቸው። የመጽሐፍ ቅዱሷ ማርያም ገልጣ የምታሳየን በሕይወቷ በንግግሯ ልጇን ኢየሱስ ክርስቶስን ነው። የታምረ ማርያሟ ማርያም ግን ገልጣ የምታሳየን ራሷን ነው። ራሷን ገልጣ ነው የምታሳየው። ስለዚህ መጽሐፍ ቅዱሳዊ ላይ ስንመጣ ትክክል እንዳልሆነች እናያለን። ስለዚህ በታምረ ማርያም ላይ የተጻፈው የአጋንንት ትምህርት መሆኑን በደንብ አድርጌ መናገር እጀምራለሁ። ስለዚህ ውሸት ነው። ተራ ቁጥር 67 ማርያም እንደገና ለሐዋርያት ተገለጸችላቸው ይላል። እርገቷን ሰብከዋል፣ ትንሣኤውን ሰብከዋል። እንደገናም ደግሞ ማርያም ለማን ተገለጠች? ለሐዋርያት ተገለጠች። እንግዲህ በአዲስ ኪዳን ላይ ስንመጣ መንፈስ ቅዱስ እንደሞላባቸው በየጊዜው መንፈስ ቅዱስን ይሞሉ እንደነበረ፣ በልሳን ይናገሩ እንደነበረ፣ መንፈስ ቅዱስን ተሞልቶ ጴጥሮስ ይናገር እንደነበረ፣ ጳውሎስ መንፈስ ቅዱስን ተሞልቶ ይናገር እንደነበረ፣ የእግዚአብሔር ክብር በየጊዜው በላያቸው ላይ ይፈስ እንደነበረ፣ በውስጣቸው ክብሩ ይታይ እንደነበረ ግልጽ ነው። ስለዚህ በአዲስ ኪዳን ላይ ማርያም ለሐዋርያት ተገለጠችላቸው ከሞተች በኋላ እንደገና ከተነሳች በኋላ ካረገች በኋላ በአብ በመንፈስ ቅዱስ ቀኝ ከተቀመጠች በኋላ በሰማይ በአብ በመንፈስ ቅዱስ ቀኝ ተቀምጣ እንደገና በምድር ለሐዋርያት ትገለጥ ነበር የሚለው ትምህርት ስህተት ነው። በጣም ስህተት ነው። በጣም ስህተት ነው። ይሄ የአጋንንት መገለጥ ነው። ማርያም የምትገለጥላቸው ሰዎች ጤናማ አይደሉም። ማርያም ተገለጠችልን፣ ማርያምን አየናት የሚሉ ሰዎች የአጋንንት መገለጥ እንጂ የእውነተኛ መገለጥ አይደለም። ክርስቶስ ተገልጧል። በቃ የአዲስ ኪዳን መገለጥ ክርስቶስ ነው፣ እሱም ተገለጠ። ከዚያ ውጭ የሆነው መገለጥ ግን ያጋንንት ነው። ስለዚህ ገብረ መንፈስ ቅዱስን አየሁት፣ ተክልየን አየሁት፣ አቡዬን አየሁት፣ ዘራብሩክን አየሁት፣ አርሴማን አየኋት፣ ክርስቶስ ሰምራን አየኋት፣ የሆነ ፂማም ሰው ታየኝ የሚል ሰው ጤናማ አይደለም። ይሄ ቅጆት ነው። ስለዚህ እንዲህ አይነቱ መገለጥ ያጋንንት መገለጥ ነው። ስለዚህ በአብ በመንፈስ ቅዱስ ቀኝ ከተቀመጠች በኋላ በሰማይ በአብ በወልድ ከአራተኛ ሥላሴ ሆና ቁጭ ብላ እንደገና ደግሞ እንደ ወልድ እንደ መንፈስ ቅዱስ እንደ አብ ለሰዎች የምትገለጥ ማርያም ይቺ ያጋንንቷ ማርያም ነች። ስለዚህ በመጽሐፍ ቅዱስ ላይ የተጻፈችዋ ማርያም ንጽሕት ነች፣ ብፅዕት ነች፣ ያመነች ነች፣ ጸጋ የተሞላች ክብር የነበረባት በጣም በመንፈስ ቅዱስ ኃይል የተሞላች እንደሆነች መጽሐፍ ቅዱስ ይመሰክርላል። ሐሴት ያደረገች መድኃኒቴ ብላ የተናገረች የባሪያውን ውርዶት ተመልክቷልና ብላ የተናገረች። ስለዚህ እንዲህ አይነቱን ትምህርት በመጽሐፍ ቅዱስ ስናየው የስህተት ትምህርት መሆኑን የማርያም መገለጥ ያጋንንት መገለጥ ነው። አሁንም ደግሜ የምናገረው ነገር በታምረ ማርያም በልዩ ልዩ መጻሕፍት ውስጥ እመቤታችን ቅድስት ድንግል ማርያም ተገልጣልን የሚል ሐሳብ ያጋንንት መገለጥ ነው። የአዲስ ኪዳን መገለጥ ክርስቶስ ብቻ ነው። አበቃ። ከዚያ ውጭ ያለው የአጋንንት መገለጥ መሆኑን በራእይ በህልም የሚገለጡላችሁ አጋንንቶች መናፍስቶች ናቸው። ክፉ የዚህ ዓለም አምላክ ሰይጣን ዲያብሎስ ራሱን የብርሃን መልአክ አስመስሎ መጥቶ የሚናገራችሁ የሚያወራችሁ ብዙ ሐሳብ የሚሰጣችሁ የሚያነጋግራችሁ ክፉ ዲያብሎስ እንጂ ማርያም አይደለም። እውነተኛዋ ማርያም አይደለችም። እውነተኛዋ ማርያም አምላኩን ልትገለጥ አትችልም። ራሷን ቀይራ እንደ ብርሃን መልአክ ራሷን ቀይራ ለሰዎች የምትገለጥ የአዲስ ኪዳኗ ማርያም ሳትሆን በታምረ ማርያም የተጻፈችዋ ወይም በኦርቶዶክሳውያን ዘንድ የምትታወቀዋ ይቺ ማርያም የአጋንንትን መገለጥ የተቀበለች ከአጋንንቱ ከጥልቁ የምትላክ መሆኗን በዚህ አጋጣሚ እናገራለሁ። ሌላው
ደብረ ምጥማቅ የሚባለውን ነገር ስንመጣ በደብረ ምጥማቅም ለ5 ቀናት ወይም ደግሞ በደብረ ምጥማቅ ለ5 ቀናት ግንቦት ማለት ነው ግንቦት 21 ከ21 ጀምሮ ለ5 ቀናት ለሙስሊሙም እንደገና ለክርስቲያኑም ለሴቱም ለወንዱም ለሕፃናቱም ህዝቡ አጎበር ዘርግቶ በዚያ ይሰበሰባል። እሷ ለ5 ቀን ለሁሉም ትገለጣለች ይላል። ይሄም አሁን ስንመለከተው የአጋንንት መገለጥ ነው። እንግዲህ ቅድምን ብለናል። በአብ በመንፈስ ቅዱስ ቀኝ በሰማይ ተቀምጣለች ብለናል። ኢየሱስ እንደተነሳ እሷም ተነስታለች፣ ኢየሱስ እንዳረገ እሷም አድርጋለች ነው የሚለው ትምህርቱ ስህተት ነው። አንድ ነው ሞትን አሸንፎ የተነሳ በሶስተኛው ቀን የተነሳ እንዲሁም የስህተታቸው ከመትንሣኤ ወልዳ የሚላለ እንደ ልጇ ትንሣኤ ማለት ነው። ክርስቶስ በሶስተኛው ቀን እንደተነሳ እሷም እንዲሁ ማለት ነው። አያችሁ ማርያምን ከክርስቶስ ጋር እኩል ትንሣኤ እኩል እርገት እንዳላት ደግሞ በአብ ቀኝ በሰማያት እንዲህ አይነት እኩልነት እንዳለ በስላሴ ዘንድ አራተኛ ስላሴ ሆነ የተቀመጠች ማርያም ማለት ነው። የትኛዋ ማርያም ናት ይቺ? የታምረ ማርያሟ ማርያም። በታምረ ማርያም በዚህ በታምሯ ውስጥ ስንገባ ይቺ ማርያም ራሷን አምላክ አድርጋ የገለጠች በራሷ የምትገለጥ በራሷ የምትወጣ የምትወርድ ከሰማይ በአብ ቀኝ ተቀምጣለች፣ በመንፈስ ቅዱስ ተቀምጣለች። እዚህ ምድር ደግሞ ለምትወዳቸው ይቺ አንደኛ አራተኛ ማርያም ለምን አስፈለገ? ስለዚህ እንዲህ አይነቱ ትምህርት ትክክል አይደለም እና በደብረ ምጥማቅ የተገለጠችው አሁንም ይሄ የስተት መገለጥ ነው ብዬ በዚሁ ልለፍ። በደማስቆ ለሐዋርያው ቅዱስ ጳውሎስ የተገለጠችው ማርያም ናት ይላል ገጽ 308 ቁጥር 1 ላይ እንሂድና እንይ። ለሐዋርያው ቅዱስ ጳውሎስ የተገለጠችው ማናት? ማርያም። በጣም የሚዘገንን ነገር ነው ይሄ። አሁን ይቺ በእውነት ይቺ ማርያም ይቺ የታምረ ማርያሟ ማርያም በእውነት የኢየሱስ ክርስቶስ እናት ናት? ለሐዋርያው ለቅዱስ ጳውሎስ ለሳውል ለተባለው በመጀመሪያ ደረጃ የተገለጠው ማን ነው? ኢየሱስ ነው። በደማስቆ መንገድ ላይ የተገለጠለት ለሐዋርያው ቅዱስ ጳውሎስ የተገለጠለት ኢየሱስ እንጂ ማርያም አይደለችም። ስለዚህ ለሐዋርያው ቅዱስ ጳውሎስ ማርያም ተገለጠችለች የሚለው ትምህርት በጣም የተሳሳተ 308 ገጽ ላይ እንሂድና እናንበው። በእንተ ጳውሎስ ሐዋርያ ይላል ታምሪያ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከታ ያሉ ምስሌነ ለዓለመ ዓለም አሜን ይልና ይቤ ጳውሎስ እንዘ ይነግር ስብሐቲሃ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ዘርየ በሰማይ አመ መሰጥዎ መላእክት ውስተ ሰማይ በከመ ይቤ ሌሊሁ በመልእክቱ ዳግማይ ሀበ ሰብአ ቆሮንቶስ አነ ጳውሎስ እንዘ አዲሁ እትቀየም አብያተ ክርስቲያናት ወቀትሎሙ ላርዳ እግዚእነ ወፈድፋደስ እደቢ አብያተ ሰብ እደወ ወአንስተ ወእሞቅህ ወእምዝ እንዘ አሐውር ሀገረ ደማስቆ ነሲኤ መጽሐፈ መባይት ግብተ በረቀ መብረቅ እምሰማይ ላይሌ ወወደቁ ዲበ ምድር ወሰማይኩ ቃለ ዘይተረጎም በህየ ዘይከውኑ ለይጓለ እመሕያው ወሰብእሰ እለ ምስሌ ቆሙ ያጸምዑ ነገሮ ዋልዎ ዘይሬዩ ይላል። ከዚያም አማርኛውን ልተርጉመው። ቅዱስ ጳውሎስ በሁለተኛው የቆሮንቶስ መልእክቱ እንደተናገረው መላእክት እስከ ሶስተኛው ሰማይ ድረስ አሳርገውት ሳለ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ ስለጸናች ስለ ክብርት እመቤታችን ክብር ሲናገር እንዲህ አለ። መላእክት ጳውሎስን ወደ ሰማይ አላሳረጉትም። ውሸቱን ነው መጽሐፉ ራሱ። ሐዋርያው ቅዱስ ጳውሎስን መላእክት ወደ ሰማይ አሳረጉት የሚለው በራሱ ስህተት ነው። ቁጥር 3 እኔ ጳውሎስ ገና አብያተ ክርስቲያናትን በማፈራርስበትና የጌታን ደቀ መዛሙርት ለመግደል በማሳደድበት ጊዜ ይልቁንም በየመንደሩ እየገባሁ ወንዶችንም ሴቶችንም እየጎተትኩ ወደ እስር ቤት በምጨምርበት ወቅት እነሆ ከዚያ ምዕመናንን እያደንኩ የሚይዝበት የሥልጣን ደብዳቤ ይዤ ወደ ደማስቆ ስጓዝ ድንገት ከሰማይ የብርሃን ጸዳል አንጸባረቀብኝ። በዚህም ጊዜ በምድር ላይ ወደቅሁና እነሆ በሰው ልጅ አንደበት ሊነገር ወይም ሊተረጎም የማይቻል ቃል ሰማሁ። ከእኔም ጋር ቆመው የነበሩ ሰዎች ድምፁን ከመስማት በቀር ማንንም አላዩም። በመሬትም ላይ ወድቄ እየተፍገመገምኩ ሳለሁ እኔን ጭንጋፍ የሆንኩ ሰው መላእክት መጥተው ምን አሉኝ? አጽናኑኝ ይላል። ይሄ ስህተት ነው፣ መጽሐፍ ቅዱስ ውስጥ የለም። ጳውሎስ ወድቆ በነበረበት መላእክት መጥተው አጽናኑ የሚል የመጽሐፍ ቅዱስ ቃል የለውም። የሐዋርያት ሥራ ምዕራፍ 9 ሄደን ስናየው አናየም። መላእክት ወደ ሰማይ አሳረጉት የሚለው ስህተት ነው። እንደገናም ደግሞ በደማስቆ መንገድ ከብርሃን ከተገለጠለት በኋላ ሲወድቅ መላእክት መጥተው አጽናኑኝ የሚለው ቃል ስህተት ነው። እስከ ሶስተኛው ሰማይ ድረስ አሳረጉኝ። በዚያም ጊዜ የደም ግባቷ ይላል። የዚያም ጊዜ የደም ግባቷ እንደ ፀሐይ የሚያበራ ድንግል ከሩቅ ስትመጣ ተመለከቱ። ከእሷም ጋር 200 መላእክት በፊትና በኋላ ሆነው እየዘመሩ መጡ። ማን? እዚያው ወድቆ በነበረበት ጊዜ ማርያም ከብዙ ሰራዊት ከመላእክት ጋር መጣች። ከእኔም ጋር ያለውን መልአክ ይቺ ማናት በዚህን ያህል ክብር ከብራ የምትመጣ አልሁት። መልአኩም ይቺ አንተ የምታሳድደው የናዝሬቱ የኢየሱስ ክርስቶስ እናቱ ማርያም ናት አለኝ።
በዚያን ጊዜ ወደ እኔ መጣችና ሰላም ካለች በኋላ ሳውል ሳውል ልጄን የናዝሬቱን ኢየሱስን ለምን ታሳድደዋለህ? የሾለውን ብረት ብትረግጥ ለአንተ ይብስብሃል። በጣም ተመልከቱት። ይህንን ሳነብ በጣም ሰዎች ቆም ብላችሁ ምን ያህል ውሸት በኦርቶዶክስ ቤተክርስቲያን ውስጥ እንዳለ። ጳውሎስ ወድቆ በነበረበት ጊዜ ድምፅ ይሰማል። ሳውል ሳውል ለምን ታሳድደኛለህ የሚል፣ የብረቱን መውጊያ ብትቃወም ለአንተ ይብስብሃል የሚል ድምፅ ሲሰማ ንግግሩ ጳውሎስ ከማን ጋራ ነው? አሁን እያወራው የነበረው ጳውሎስን ኢየሱስ ነው እያወራው የነበረው። ከኢየሱስ ውጭ ሌላ የሚታይ አካል የለም። መላእክትም የሉም፣ መልአክም የለም፣ ማርያምም የለች። የሐዋርያት ሥራ ምዕራፍ 9 ማንበብ ትችላላችሁ። ከዚያ እኔም እየፈራውና እየተንቀጠቀጥኩ እመቤቴ ሆይ ስለ ኃጢአቴ ምን አደርግ ዘንድ ይገባኛል? ማን? ጳውሎስ። በጣም ተመልከቱ። ጳውሎስ ምንድን እያለ ነው? ስለ ኃጢአቴ ምን ማድረግ ይገባኛል ብሎ የሚያወራት ማን ነው? ማርያምን ነው። አሁን ጳውሎስ በደማስቆ መንገድ በወደቀ ጊዜ የሐዋርያትን ሥራ ምዕራፍ 9 ስናነብ ምንም ነገር ሁለት ሰዎች እንዳሉ ይናገራል። ማለት እሱ ጋር የነበሩ ሰዎች አሉ፣ ግን ምንም ነገር የሚያውቁት ነገር አልነበረም። እዚህ ጋር ስንመጣ ግን መላእክት ከማርያም ጋር መጥተው እመቤታችን ማርያም መጣ እያወራቸው እንደነበረ ይናገራል። እዚህ ጋር መጽሐፍ ቅዱስን እንዴት እንደበረዙት፣ የእግዚአብሔርን ቃል እንዴት በውሸት እንደቀላቀሉት ይቺ ማርያም በእውነት ነው የምላችሁ ግልሙትና ያለባት፣ ይቺ ማርያም ክፉ መንፈስ ያደረባት፣ በየጊዜው ለሰዎች ተገለጥኩ የምትል፣ ለሰዎች ብርሃንን አበራው፣ ለሰዎችን ወደ እውነት መራው የምትል ማርያም። ስለ እውነት እንነጋገር ከተባለ ይሄ ታሪክ በጣም የተቀየጠ ታሪክ ነው። ይሄ መነሻ ሐሳቡን ከየት እንዳመጡት እንግዲህ እናንተ መመርመር ትችላላችሁ። ስለዚህ በታምረ ማርያም ውስጥ ያለው የውሸት ሐሳብ የመጽሐፍ ቅዱስን እውነትም ስንመለከት እጅግ ሊገናኝ የማይችል ነው። ስለዚህ ሐዋርያው ቅዱስ ጳውሎስንም በተመለከተ እንመልከት። ምን ማድረግ ይገባኛል አላት። ማንን ነው ያላት? ማርያምን። ማን? ጳውሎስ። ስለ ኃጢአቴ ምን ማድረግ ይገባኛል ብሎ የጠየቃት ማርያምን ነው የሚለን። ምኑ? ታምረ ማርያሙ። ከዚያስ ብሎ የሰው ደም እያፈሰስኩ ወንጀለኛ ሆኛለሁና አሁንም እመቤቴ ሆይ ኃጢአቴን ይቅር በይልኝ፣ እነሆ አንቺ የኢየሱስ ክርስቶስ እናቱ እንደሆንሽ ተገልጾልኛልና አልኩ ይላል። ኃጢአትን የምታስተሰሪ ማናት? ማርያም። ተመልከቱት። ለዚህ ነው ይቺ ማርያም አጋንንት የሚጠቀምባት ማርያም ናት። በመጽሐፍ ቅዱስ የተጻፈችዋ የኢየሱስ እናት ማርያም ግን እንዲህ አይነት ሀሳብ አይደለችም። በክርስቶስ ላይ ቀልድ የተቀለደበት። ይቅር በይኝ፣ እነሆ አንቺ የኢየሱስ ክርስቶስ እናቱ እንደሆንሽ ተገልጾልኛል አልኩ። እሷም እነሆ ኃጢአትህ ይሰረይልህ ዘንድ ስለለመንኩልህ እነሆ ኃጢአትህን ይቅር ብሎሃል። ማን? የጳውሎስን ኃጢአት ይቅር በል ብላ የጠየቀች ማርያም ናት እያለን ነው። ተአምሩ ምን እያለን ነው? ኃጢአቴ ይሰረይልኝ ዘንድ ምን ላድርግ ሲላት ልጄን ለምኜልሃለሁና ይቅር ብሎሃል ብላ ጳውሎስን ያስታረቀች መካከለኛ የሆነች አማልዳ ያስታረቀችው ማርያም ናት እያለን ነው። ስለዚህ ተመልከቱት፣ የታምረ ማርያም ውሸት ይህንን ታምር ነው የአገሬ ሕዝብ እየሰማ ትክክለኛ ታምር ነው ብሎ እስከ ሞት ድረስ እየተጋደለ ያለው። ወንጌል ሲሰበክለት ድንጋይ አንስቶ ኮብልስቶን ይዞ ጠርብ ይዞ ሰዎችን ሁሉ የሚያሳድድ የእውነትን ቃል እንዳይሰማ የሰዎችን ጆሮ ያደነቆረች የጨለማ መንፈስ የሚሰራባት ይቺ የታምረ ማርያም ኦርቶዶክሳውያን የሚያመልኳት፣ ታምሯን የሚሰሙላት፣ ታምሯን የሚያዳምጡላት፣ ለታምሯ የሚሰግዱ፣ ለታምሯ የሚቆሙ የሚነሱ። ስለዚህ ይህንን ታምር የሚሰሙ ሰዎች በምን አይነት መንፈስ እንደተጠመዱ መመርመር ያስፈላጊ ነው። ይቺ ማርያም በእውነት በክርስቶስ ሞትና ትንሣኤ ላይ የተሳለቀባት ሰይጣን የተጠቀመባት የክርስቶስን ሞት ከንቱ ያደረገ፣ የክርስቶስን ትንሣኤ ከንቱ ያደረገ፣ የክርስቶስን መምጣት ከንቱ ያደረገ፣ ክርስቶስ ምንም አይነት ስፍራ የለው። በታምረ ማርያም ላይ ለክርስቶስ ምንም አይነት ቦታ ስፍራ የለው። በታምረ ማርያም ውስጥ ክርስቶስን አየሁት ተገለጠልኝ የሚል የለም። በታምረ ማርያም ውስጥ እውነተኛ ታሪክ የለም። ከመጀመሪያ እስከ መጨረሻ ስንመጣ ማለት ነው። እሷም እነሆ ኃጢአትህ ይሰረይልህ ዘንድ ስለለመንኩልህ እነሆ ኃጢአትህን ይቅር ብሎሃል። አሁንም በሕይወተ ሥጋ ሳለ ወደዚህ ትመጣ ዘንድ ልጄን ኢየሱስ ክርስቶስን ማለድኩት። እሱም እሺ ጥቂት ታገሺ አመጣዋለሁ አለኝ። ይልቁንም አቤቱ ልጄ ወዳጄ አታዘግይብኝ፣ ፈጥኖ ልታመጣው እወዳለሁ። በሱ የትምህርት ዘመን ስምህ እጅግ እንዲመሰገን ታውቃለህና አልኩት ይላል። አሁን ጳውሎስን ጌታችን ኢየሱስ ክርስቶስን ሄደህ አምጣው ጥራው ብላ ጌታ ኢየሱስ ክርስቶስ ጳውሎስን እንዲጠራው ያደረገችው ማርያም ናት ነው። ከዚህ የበለጠ የከፋ ትምህርት አለ ወይ? ከዚህ የበለጠ ያጋንንት ትምህርት አለ ወይ? ለምሳሌ የሐዋርያውን ጥሪ በተመለከተ የሐዋርያ ሥራ ምዕራፍ 9 እስኪ ላንበው። የሐዋርያ ሥራ ምዕራፍ 9 ምንድን ነው የሚለው?
እንደው እዚህ ጋር ያለውን ልጨርሰው። እንዲመሰገን ታውቃለህ ልጄ ወዳጄም፣ አሁን እናቴ ሆይ በአሕዛብና በነገሥታት በእስራኤልም መካከል የሞቴን መስቀል ተሸክሞ በጣፈጠ አንደበቱ በቀለጠፈ አነጋገሩ በታማኝነቱ የወንጌልን መንግሥት ያስተምር ዘንድ የተመረጠ አርበኛ አድርጌ እልከዋለሁ አለኝ። በስሜ ብዙ መከራ ይቀበል ዘንድ አለው ብሎሃልና፣ ስለዚህ በሥላሴ ስም ተጠመቅ። ማናት የተናገረችው? ማርያም። ከዚያስ እነሆ አሁንም ቅዱሳኖች ሁሉ ታላቅ አቀባበል ያደርጉላል አለችኝ። ማናት? ማርያም። ይቺ ድንግል እንዲህ እያለች በምትነግረኝ ጊዜ እነሆ ፊታቸው ብሩህ የሆነ 3 ሰዎች መጡ። ከእኔ ጋር የነበረ መልአኩ ምንም እሊህ እነማን ናቸው ብዬ ጠየቅኩት። እሱም እሊህ አባቶች አብርሃም፣ ይስሐቅ፣ ያዕቆብ ይባላሉ አለኝ ይላል። በጣም ውሸት ተመልከቱ። ውሸት በደንብ እንዴት እንደተዋሸ። እነሱም መጥተው ለእመቤታችን ሰገዱ፣ እኔንም ሰላም አሉኝ። እኔም እጅ ነሳኋቸው። መላእክት መጥተው ለማን ሰገዱ? ያዕቆብ፣ አብርሃም፣ ይስሐቅ፣ ያዕቆብ መጡ። ከዚያ ለእመቤታችን ሰገዱ። ከዚያ ከጳውሎስ ጋር ምን አለ? አንድ መልአክ አለ። ከዚህም በኋላ እመቤታችን ከእሷ ጋር ከነበሩ መላእክት መካከል 3ቱን በዮርዳኖስ ውሃ ያጠምቁኝ ዘንድ ነገረቻቸው። ሐዋርያው ቅዱስ ጳውሎስን ያጠመቁት እነማን ናቸው? 3ቱ እነማን ናቸው? ነገረቻቸው። እኔም ተጠመቁ። ማን ያጠመቀው? አብርሃም፣ ይስሐቅ፣ ያዕቆብ። ጳውሎስ ምን አደረጉት? አጠመቁት። ከዚህም በኋላ እመቤታችን ከእሷ ጋር ከነበሩ መላእክት መካከል 3ቱን በዮርዳኖስ ውሃ ያጠምቁኝ ዘንድ ነገረቻቸው። ማን ያጠመቀው? መላእክት። 3 መላእክት ጳውሎስን አጠመቁት ይላል። የት አለ መጽሐፍ ቅዱስ ላይ? እነ አብርሃም አሉ አብረው ማለት ነው። እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ አሉ። 3ቱ መላእክቶች ደግሞ ጥምቀት ፈጻሚ ናቸው። ሐዋርያ ቅዱስ ጳውሎስ የተጠመቀው በመላእክት ነው። በየት? በዮርዳኖስ። በዮርዳኖስ ነው የሚለው። በዮርዳኖስ በመላእክት እንጂ። ከዚያ እነ አብርሃም ደግሞ አሉ አብረው። አጥማቂዎች ናቸው እነሱ ሁሉ ማለት ነው። ስለዚህ ምንድን እያለ ነው ያለው? የውሸቱ ማለቂያ የሌለው ተአምር ማለት ነው። ተጠመቁ፣ የመንፈስ ቅዱስም ኃይል ሞላብኝ አደረብኝ። መቼ? መላእክቶች ናቸው ያጠመቁት፣ እነ አብርሃም ናቸው ያጠመቁት። አብረው አሉ እዚያ ጋር። ከዚያ በኋላ ማርያም ራሱ አለች፣ አጠመቁኝ፣ አዘዘቻቸው፣ አጥምቁት አለች። ከዚያ በኋላ ምን አደረገ? መንፈስ ቅዱስ ሞላብኝ ይላል። በዚያም ጊዜ በደሌ ሁሉ ከዓይኖቼ እንደ ቅርፊት እየተቀረፈ ወደቀ፣ ብርሃንም መላብኝ፣ ዓይኖቼም ተከፈቱ። የዚያን ጊዜ ብርሃን በራ፣ ዓይኖቼም ተከፈቱ። ያን ጊዜውንም ስለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ ለማስተማር እፋጠን ጀመር ይላል። ከዚያ በኋላ በመላእክት በአብርሃም፣ በይስሐቅ፣ በያዕቆብ ደግሞም በማርያም እነዚህ ሁሉ ተሰብስበው አጥማቂዎቹ 3ቱ መላእክት ናቸው። በጥምቀቱ ተባባሪዎች ግን ሌሎች እነ አብርሃም ናቸው። ይሄንን ጥምቀት ከፈጸሙ በኋላ ዓይኑ ተከፈተ፣ በራ፣ ማስተማር ጀመረ ነው የሚለው። ምን ታምረ ማርያም! ይህንንም ያዩ ሁሉ አደነቁ። እንደዚሁም በይሁዳና በገሊላ በሰማርያም የነበሩ አብያተ ክርስቲያናት ሁሉ ረፍት አገኙ ይላል። እሺ፣ በእግዚአብሔር ቸርነትና በመንፈስ ቅዱስ ረዳትነት እየተስፋፉና እየጸኑ ሄዱ አለ ቅዱስ ጳውሎስ። ለዚህ ክብር በተመረጠ ጊዜ እናንተ የእግዚአብሔር የወንጌልና የፍቅር አንድነት ልጆች አምላክን ይላል የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት የእመቤታችንን ጳውሎስ ያየውን ክብርና መላእክት በፊት በኋላዋ ሆነው እየዘመሩ ሲያከብሯት ተመልከቱ። እነሆ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት የእመቤታችን ምስጋና በምድር ብቻ ሳይሆን በሰማይም በመላእክት አንደበት ይነገራልና ይላል። በጣም መላእክት እንግዲህ ማን ነው እያመሰገኑ ያሉት? ማርያምን። እንግዲህ ተመልከቱት። አሁን የጳውሎስን ጥሪ እንግዲህ እናንተ የምታዳምጡ ሰዎች ይሄ በታምረ ማርያም ላይ ያነበብሁት የተአምር ክፍል ከመጽሐፍ ቅዱስ ከሐዋርያት ሥራ ምዕራፍ 9 ጋር በደንብ አድርጋችሁ እንድታነጻጽሩት ነው። እዚያ ጋር ማን ነው የጠራው? ጳውሎስ ማን ነው የጠራው? ኢየሱስ ነው የጠራው። ይነጋገር የነበረው ማን ነው? ራሱ ኢየሱስ ነው የተነጋገረው። ወደ ሐናንያ ቤት ነው። ሐናንያን አላነሳም። እዚህ ጋር ወደ ሐናንያ እንዲሄድ ያደረገው ማን ነው? ሐናንያም ወደ ጳውሎስ እንዲሄድ ሁለቱን ያገናኘ ማን ነው? ራሱ ነው። ተመልከቱት። እንዲህ አይነት ነገር በጣም አደገኛ የሆነ ትምህርት። ስለዚህ ሐዋርያው ቅዱስ ጳውሎስን የጠራችው ድንግል ማርያም ናት። እንደገና ሂደ አምጣው ብላ የላከችው ኢየሱስን ራሷ ማርያም ናት። እንደገና በ3 መላእክት ተጠመቀ። አብርሃም፣ ይስሐቅ፣ ያዕቆብ አብረው ተባባሪዎች ናቸው። እሷም ነበረች። ስለዚህ ተጠመቀ። በመቼ? በዮርዳኖስ። በማን እጅ? በመላእክት ተጠመቀ። መጽሐፍ ቅዱስ ላይ ጌት ይላል። ምን ይላል መጽሐፍ ቅዱስ? አለ ወይ መጽሐፍ ቅዱስ?